መላእክቶች ብርቱም ቢሆኑ ኃያልም ቢሆኑ እነሱም አንዱ አንዱን ማገዝ ያስፈልጋል። ምክንያቱም ከሴጣን ጋር አብረው የወረዱ በኃይል በብርታት ምንም እንኳን የጨለማው ዓለም መላእክት ቢሆኑም ከነሱ ጋር ተቀራራቢ ኃይል ያላቸው መላእክቶች አሉ ማለት ነው። ስለዚህ ሚካኤልም ቢሆን እርዳታ ይፈልግ ነበር፣ ይሄኛውም መልአክም እርዳታ ይፈልጋል። ኢየሱስ ግን የማንም እርዳታ አያስፈልገውም። ስለዚህ እነዚህ መላእክቶች ኢየሱስ አይደሉም፣ በኃይል ያነሱ ናቸው ማለት ነው። እሺ ኢየሱስ እስቲ ከዚህ በፊትም ለደቀ መዛሙርቱም የተገለጸበትን ዮሐንስ ራዕይ ላይ ያለውን እኔ መልኩም እንደሚመስል አሁን የኢየሱስና የመልአኩን መልክ እያወዳደርን እንሄዳለን። ማቴዎስ ምዕራፍ 17 ቁጥር 2 ላይ በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። ስለዚህ ፊቱ እንደ ፀሐይ በራ ይላል። ራዕይ 1:16 ላይ ደግሞ በቀኝ እጁም 7 ከዋክብት ነበሩት፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል እና ለመላእክቱ ጥቂት የገለጸላቸው እነዚህ ዮሐንስ ራዕይ ላይ ደግሞ በኃይል እንደሚበራ እንደ ፀሐይ ነበር ይላል። ስለዚህ ኢየሱስ የፊት መልክ እንደ ፀሐይ ነው የሚያበራው። ያው ፀሐይ እንደ ምሳሌ የምናውቃት ስለሆነ ወደ ቢጫ ነገር የሚመስል ነገር ነው ከለሯ። እዚህ በኃይል የሚያበራ እንደ ፀሐይ ነበረ ማለት ነው የኢየሱስ መልክ። የመልአኩ መልክስ ዳንኤል ምዕራፍ 10 ቁጥር 6 ላይ አካሉም እንደ ቢረሌ ይመስል ነበረ፣ ፊቱም እንደ መብረቅ ምስያ ነበረ፣ አይኖቹም እንደሚበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ ድምፁም እንደ ብዙ ሕዝብ ድምፅ ነበር ይላል። ስለዚህ ሰውነቱ እንደ ቢረሌ የሚባለው ማዕድን ይሄኛው ነው እና እንደምታዩት ወደ ሰማያዊ አይነት የሚያደላ ከለር ነው ያለው ቢረሌ የሚባለው ማለት ነው። ስለዚህ ይሄንን ነበር የሚመስለው መልአኩ ግን ፊቱ ደግሞ መብረቅ ይመስል ነበር። አይኑ ደግሞ የሚንበለበል ፋና ይመስል ነበር፣ እሳት ነው ማለት ነው። ያው ክንዶቹ እና እግሮቹ እንደ ጋለ ናስ ይመስሉ ነበር። ድምፁ እንደ ብዙ ሕዝብ ድምፅ ይመስል ነበር። ስለዚህ ከኢየሱስ የሚለየው ከለሩ ወደ ሰማያዊ ነገር ነው ሰውነቱ። ፊቱ ደግሞ እንደ መብረቅ ነው፣ እንደ ፀሐይ ሳይሆን እንደ መብረቅ ነው። ስለዚህ ኢየሱስ አይደለም፣ ይሄ ሌላ መልአክ ነው። ከሚካኤልም በኃይል ያነሰ ነው። ከሴጣን ጋር ከወደቁት እንግዲህ ፕሪንስ የሚል ቃል አለ፣ ዋነኛ አለቆች የሚሉ እነዚህ ዋነኛ አለቃ የሚባሉት ኪሩቤል ናቸው። ኪሩብ መሆናቸውን አሳያቸዋለሁ ቀጥሎ። ግን እነዚህ ኪሩቤል በሰማይም እስካሁን ያሉ አሉ፣ ከሴጣን ጋር አብረው የወደቁም አሉ። ሴጣንም ራሱ ልትጋርድ የተቀባ ኪሩብ ነው ይለዋል። ሴጣንም ኪሩቤል ነው። ስለዚህ የኪሩቤል ዝርያዎች ናቸው። ከሴጣን ጋር የወደቁ የኪሩቤልም ዝርያዎች አሉ ማለት ነው። እና እንግዲህ መልአክ በክብር ይለያል፣ አንዱ ከአንዱ ይለያል። ስለዚህ እነዚህ በጣም ትልቅ ደረጃ ላይ የመጨረሻው ደረጃ ላይ ያሉት አይነት መላእክቶች ናቸው ማለት ነው። ትልልቅ በቃ የመጨረሻው በጣም ኃይል ያላቸው መላእክቶች ኪሩቤሎች ናቸው። ስለዚህ ይሄኛው ኪሩቤል ነው። እሱን በደንብ አሳያቸዋለሁ። ስለዚህ ግን ምንድነው በኃይል ያነሰ ነው ማለት ነው። ኪሩቤል ናቸው። ኢየሱስ ደግሞ አምላክ ነው። ስለዚህ ትንቢተ ዳንኤል ላይም ብሉይ ኪዳንም ላይ ያሉት መላእክቶች በአብዛኞቹ መላእክት ኪሩቤል እና መላእክት ናቸው እንጂ ኢየሱስ አይደለም ማለት ነው። ስለዚህ ልዩነታቸውን በደንብ እንደዚህ መረዳት አለብን። ለምንድን ነው ኪሩቤል ያልኩት የሚለውን ትንቢተ ሕዝቅኤልን ላንብብላችሁና ለምን ኪሩቤል ናቸው እንዳልኩኝ በዛው ግልጽ አደርግላችኋለሁ። ሕዝቅኤል ምዕራፍ 1 ከቁጥር 13 እስከ ቁጥር 19። ቁጥር 13 በእንስሶቹ መካከል እንደሚነድ የእሳት ፍም ያለ ምስያ ነበር። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበረ። ለእሳቱም ጸዳል ነበረው፣ ከእሳቱ መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበር። እንስሶችንም ስንመለከት እነሆ አራቱ እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። የመንኮራኩሩ መልክ እንደ ቢረሌ ነበረ። አራቱም በአንድ አምሳያ ነበሩ።